ባለቤቷ በድብቅ የቀድሞ ሚስቱን ዳግመኛ እያገኛት መሆኑን ካወቀች በኋላ ዲሪን ተስፋ ትቆርጣለች። እንዲሁም በቀል ማቀድ ትጀምራለች። ቮልካን ወደ ቤት ሲመጣ ዲሪን እየጻፈች የነበረውን የማስታወሻ ደብተሯን ትደብቃለች። እናም ሁሉ ነገር ሰላም እንደሆነ ታስመስላለች። ነገር ግን ፊቷን ዘወር ስታደርግ የፊት ገጽታዋ አስፈሪ መሆን ይጀምራል። ቀስ ብላ ወደ መታጠቢያ ቤት ካመራች በኋላ የሆነ ነገር እያሰላሰለች የሻወር ቤቱን የመስታወት በር በትኩረት ስትመለከት ትቆያለች። ከትንሽ ቆይታ በኋላ በድንገት የብርጭቆ መሰባበር ድምፅ ይሰማል። ቮልካን ደንግጦ ወደ መታጠቢያ ቤቱ ይሮጣል። እዛም ዲሪን የመስታወቱ ስብርባሪዎች በሞሉበት ወለል ላይ ተቀምጣ እጆቿ በደም ተጨማልቀውና በከፍተኛ ድንጋጤ ውስጥ ሆና ያገኛታል። ዲሪን በህመም እየተሰቃየች ሳለ በድንጋጤ ውስጥ ያለው ቮልካን ደሙን ለማቆም በፍጥነት ይሞክራል። ከዚያም እርዳታ ለመጥራት ወደ ታች ይሮጣል። ዲሪን በእውነት ምን ለማድረግ እየሞከረች እንደሆነ ግን ማንም የሚያውቅ ሰው የለም። በሚቀጥለው ቀን ማለዳ ልጃቸው አሊ ከአባቱ ጋር ጊዜ ለማሳለፍ ፈልጎ ይደውልና የአባቱን እርዳታ የሚፈልግ የትምህርት ቤት የቤት ስራ ማለትም አሳይመንት እንዳለው ይዋሸዋል። ቮልካን የሚስቱን ስሜት በትኩረት ይከታተላል። ነገር ግን ለእሱ አስገራሚ በሆነ ሁኔታ ዲሪን ምንም አይነት ቅሬታ አታሳይም። ይልቁንም ባልተለመደ ሁኔታ ሁኔታውን ትረዳዋለች። እንዲያውም በጊዜ ወደ ቤት እንዲመለስ ትነግሯለች። ነገር ግን እሱ እንደሄደ ወዲያውም የፊት ገጽታዋ ወዲያውኑኑ ወደ ጭካኔ ይቀየራል። በሌላ በኩል አሲያ በዲሪን ጋብቻ ላይ በቀጥታ እጇን ማስገባት ስላልፈለገች አንድ በሚስጥር የተቀረጸ ቪዲዮ ይዛ ወደ ከንቲባው ቤት ትሄዳለች። ይህንን ቪዲዮ ለከንቲባው ሚስት አሳልፋ የሰጠችው አማቿ የልጇን ባል እንድትቆጣጠርና እንድታስጠነቅቅላት በማሰብ ነበር። እሱ እሷን እንዳያስቸግራት ለማስቆም ነበር። የአሳፋሪ አማቿን ቪዲዮ እየተመለከተች የከንቲባው ሚስት ከፍተኛ ውርደት ተሰማት። የአሲያ ስልቶችም ምን ያህል የሚያስፈሩ እንደሆኑ ስታስብ ራሷን መቆጣጠር አልቻለችም። በዚያው ምሽት ከአማቿ ጋር ለመነጋገር ወደ ልጇ ቤት ትሄዳለች። ነገር ግን ዲሪ ቀድሞውም በመጥፎ ስሜት ላይ ነበረች። ቮልካን የት እንዳለ ስትጠይቃት እሱ ከልጁና ከቀድሞ ሚስቱ ጋር መሆኑን በቁጣና በቅሬታ ትነግራታለች። በዚያ ቅጽበት ግን ቮልካን ምንም አይነት ችግር ወይም ግጭት እንዳልተፈጠረ ሁሉ ከልጅና ከቀድሞ ሚስቱ ጋር የቪዲዮ ጨዋታ ወይም ቪዲዮ ጌም እየተጫወተ በደስታ ጊዜን ያሳለፍ ነበር። ይህም ቮልካን የበለጠ እንዲቆጭ ያደርገዋል። ልጁም ትንሽ ራቅ ሲልለት የቀድሞ ሚስቱን ይቅርታ ይጠይቃታል። ከእሷና ከልጃቸውም መለየት እንደማይፈልግ ይነግራታል። አሲያ በነገሩ በጣም ትበሳጫለች። ሌላ የሚለው ነገር ከሌለው ወዲያውኑኑ እንዲወጣ ትነግሯለች። ዲሪን ወደ ቤት ተመልሳ ልጇ በስልኳ ፎቶ ስትነሳ ታገኛታለች። በስልኩ የፎቶ ማከማቻ ውስጥም ገብታ የልጇን ፎቶ በምታይበት ወቅት እንደ አጋጣሚ አሲያ ለከንቲባው ሚስት የላከችላትን ቪዲዮ ትመለከታለች። ቪዲዮው ባሏ የቀድሞ ሚስቱን በድጋሚ አብረው እንዲኖሩ ያለምንም ይሉኝታ ሲለምናት የሚያሳይ ሲሆን ይህን ያየችው ዲሪንም በከፍተኛ ቁጣና በሐዘን ትንቀጠቀጣለች። እየተቆጣች ወደ አሲያ ቤት በፍጥነት ትሄዳለች። ነገር ግን እዛው ስትደርስ በፍጹም ማየት የማይገባትን ትዕይንት ተመለከተች። ስለምትከታተሉኝ አመሰግናለሁ። ቀጣይ ክፍል እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ።